የጎንደር ከተማ ፋርጣው የብልጽግና ካድሬዎች የጦርነት ቅስቀሳ ማጧጧፍ መጀመራቸው ተሰማሙ። በፋርጣው ጥቅመኛ ማህበር የሚመራው የጎንደር ከተማ አስተዳደር በኮሙኒኬሽን ጽህፈት ቤቱ በኩል የጦርነት ቅስቀሳ ሰነድ አዘጋጅቶ በየቀበሌውና በየቀጠናው ህዝቡን ተዘጋጅ እያለ መሆኑን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። ቅስቀሳው በቀበሌና በቀጠና ብቻ የተወሰነ አይደለም ያሉን የመረጃ ምንጮቻችን በሁሉም የመንግስት መስሪያ ቤቶችና በየቤተ ክርስቲያናቱም እንዲሰበክ ተደርጓል ብለዋል። በዚህ በኮሙኒኬሽን ጽህፈት ቤቱ በኩል በተዘጋጀው የጦርነት ቅስቀሳ ሰነድ ላይ የሚነገረው ሰሞኑን የብልጽግና መንግስት በእናቶ ተመስገን ጥሩነህ ቢሮ በኩል የህወሓትና የቅማንት ታጣቂ የጋራ የጦርነት እቅድ በሚል ርዕስ በቅልብተኛ ማህበራዊ ሚዲያ አርበኞች በኩል የተነገረውን ፕሮፓጋንዳ እንዳለ ያዘ ነው ተብሏል። ይህን ሰነድ የወልቃይት ሰሊጥ ነጋዴ የሆኑና የጎንደር ከተማ ቅኝ ገዢ ነን የሚሉ የፋርጣው ማህበር አባላት በከፍተኛ ደረጃ እያራገቡት ነው ያሉን አንዳንድ የከተማው ነዋሪዎች ባሳለፍነው እሁድ ጧት በበርካታ አብያተ ክርስቲያናት አውደ ምህረቶች ላይ ሳይቀር እንዲሰበክ መደረጉን ተናግረዋል። በተለይም ደግሞ የቅማንት ማህበረሰብ በብዛት በሚገኝባቸው ቀጠናዎች ባሉ አብያተ ክርስቲያናት ከነቆሞስ ዮሴፍ ደስታ ጽህፈት ቤት በወጣ ቀጭን ብልጽግናዊ የስብከት አቅጣጫ አማካኝነት ቅማንቱ ከህወሓት ጋር ሆኖ ከተማችን ለመውጋት መዘጋጀቱን ደርሰንበታል፣ ብትጠነቀቁ ይሻላል በሚል የዛቻ መልእክት ሲያስተላልፉ ማርፈዳቸው ተሰምቷል። ከዚህ ጎን ለጎን የከተማው የጸጥታ ኃይል በአርባባና በወለቃ አካባቢዎች ባሳለፍነው እሁድ ጧት ከ78 በላይ ወጣቶችን በማፈን የግዴታ ውትድርና ትሄዳላችሁ አለበለዚያ እያንዳንዳችሁ 1000 ብር ክፈሉ በማለቱ አብዛኞቹ የተጠየቀውን ገንዘብ ከፍለው መለቀቃቸውን ምንጮች ተናግረዋል። ድርጊቱ ቅማንቱን የማሸበርና በሰበብ እንደተለመደው የመጨፍጨፍ ተግባር ለመፈጸም የቅድመ ሁኔታ ስራ ነው የሚሉ ወገኖች ከፋርጣው የሴራ ማህበርተኞች ጋር በመሆን የጎንደርን ህዝብ በጦርነቱ ከጎኑ ለማሰለፍ የሚጥረው የብልጽግና መንግስትን ፕሮፓጋንዳውን እየተጠቀመበት ነው ብለዋል። የብልጽግና መንግስት የጎንደርን ህዝብ ወያኔና ቅማንት ከሱዳን ድርቦች ጋር በመሆን ሊወርህ ነው በሚል ፕሮፓጋንዳ ከዚህ በፊት በ2013 ጦርነት ከጎኑ እንዳሰለፈው ሁሉም የወያኔና የቅማንት ታጣቂዎች የጦርነት ሰነድ ተጋለጠ በሚል ካራገበው በኋላ ሰሞኑን በሸረሪና በኩል ራሱ ጦርነት ከፍቶ ፕሮፓጋንዳውን ለማስመሰል መጣሩ ታውቋል። በጎንደር ህዝብ ላይ የቀለዱ የራሳቸውን ፍላጎት ለማሳካት የሚሰሩት የፋርጣው የጋፋት ማህበርና ስለጣፊው ኦህዴድ መራሹ የብልጽግና መንግስት እያደረጉት ያለ የጦርነት ቅስቀሳ በቅማንት ህዝብ ላይ ከፍተኛ የጥፋት አደጋን ያወጀ መሆኑን በርካቶች እየገለጹ ይገኛሉ። ከ2011 ዓ.ም የመተማ ዮሐንሱ የግፍ ጭፍጨፋ አንስቶ እስከ ዛሬ በቅማንት ህዝብ ላይ የለየለት ዘር የማጥፋት ወንጀል እየሰራ የዘለቀው የፋርጣው ስግብግብ ማህበርና የብልጽግናው መንግስት ዛሬም ተመሳሳይን መንገድ እየሰበከ በመሆኑ ሁሉም የቅማንት ህዝብ ከፍተኛ ጥንቃቄ ማድረግ አለበት ተብሏል። የአዲስ አበባ ጉዳይ በሚለው የብልጽግና ምክክር ኮሚሽን አጀንዳ ላይ የአማራና የኦሮሚያ ተሳታፊዎች መጣላታቸው ተነገረም። የአዲስ አበባና ድሬዳዋ ከተሞችን ጉዳይ አጀንዳ አድርጎ ያስያዘው የአማራ ክልል እንደነበር የገለጹልን ተሳታፊዎች ለተወሰኑ የውይይት ሂደቶች በተረጋጋ መንገድ ሲወያዩ ከሰነበቱ በኋላ በትላንትናው መድረክ የሁለቱ ክልል ተሳታፊዎች ውይይቱን ወደ ጠብ ቀይረውታል ብለዋል። ከአማራ ክልል የቀረበውን የአዲስ አበባና የድሬዳዋ ከተሞች ጉዳይ አጀንዳ አድርጎ ያመጣው የብልጽግና መንግስት ምክክር ኮሚሽን አዲስ አበባና ድሬዳዋ ራስ ገዝ ወይም የኦሮሚያ ወይም የፌዴራል ከተሞች ይሁኑ የሚል አጀንዳ አድርጎ እንዳቀረበው ተሰምቷል። እስከ ቅዳሜ በነበረው ውይይት አብዛኛው ተሳታፊ አዲስ አበባ የፌዴራል መንግስት ከተማ ትሁን በሚል ተስማምቶ የነበር ቢሆንም በትናንትና ውይይት አዲስ አበባ በ13ኛው መቶ ክፍለ ዘመን የነበረ በረራ ብለን ሰይመን የመሰረትናት እኛው አማራዎች ስለነበርን አዲስ አበባ የአማራ ናት በሚል መድረኩን ስላወቁት የኦሮሚያ ክልል ተሳታፊዎች በከፍተኛ ስሜት ገንፍለው ተነስተዋል ተብሏል። በዚህ ምክንያት ከፍተኛ ለመግባባት መፈጠሩን የገለጹልን የመረጃ ምንጮች እስከዛሬ እኩለ ቀን ስብሰባው ተስተጓግሎ ነበር ብለዋል። የብልጽግና መንግስት እንደ ወላጅ አባቱ የኢህአዴግ የቁጥር ፖለቲካ ተከታይ በመሆኑ የአማራና የኦሮሞን ህዝብ ከያዝኩ ከዙፋን የሚነቀንቀኝ የለም በሚል እሳቤ ህገ መንግስቱን ተጨፍኖ እየጣሰ ሁለቱን አጣጥሞ ለመሄድ መጣሩ የበለጠ ሀገሪቱን እየጎዳት ነው ሲሉ ዜጎች ይናገራሉ። ጉዳዩን የተመለከቱ የኦሮሞ ልሂቃን በረራ የተባለው ቦታ በ13ኛው መቶ ክፍለ ዘመን ከተመሰረተም በዛን ጊዜ አማራ የሚባል መቼ ተፈጠረና ቢፈጠርስ መቼ ከአማራ ሳይንት ወጥቶ ነው በረራ የሚሉትን የአዲስ አበባ አካባቢ መሰረት ነው የሚሉ ሲሉ ተችተዋል። በአማራው ሊቅ በኩል የሚሰጡ አስተያየቶች በበኩላቸው ኦሮሞ ከ1540 ዓመተ ምህረት በፊት በኬንያ ድንበር በሚገኘው ሜዳውላቡ አካባቢ የነበረ እንጂም ወደ መሃል ሀገር መቼ መጥቶ ነው በረራን የኔ ነው በሚል የሚጠይቀው ሲሉ የኦሮሞ ሊቃንን አስተያየት አጣጥለዋል። በሕገ መንግስቱ መሰረት ይዳኛል በሚል እምነት በ1987 ዓመተ ምህረት የተመሰረተውን ህብረ ብሔር ፌዴራሊዝም የመንግስት ስርዓት ከሕገ መንግስታዊ ስርዓትና የህግ የበላይነት አስወጥቶን ወደ መሰለ ጽንፈኝነት የከተተው የብልጽግና መንግስት ችግሩን በምክክር ይፈታዋል ተብሎ እንደማይጠበቅ በርካቶች አስተያየት እየሰጡ ይገኛሉ። የአዲስ አበባ ይገባናል ጥያቄ ከፖለቲካ አጀንዳነት በማውጣት የህግ አጀንዳ እንዲሆን ካልተሰራ መፍትሄ አይመጣም የሚሉ ወገኖች በበኩላቸው የኢህአዴግ መንግስት በ1997 ሀገራዊ ምርጫ አዲስ አበባ ላይ ሙሉ በሙሉ በቅንጅት ሲሸነፍ የኦሮሚያ ክልል ማዕከልን ከአዳማ አውጥቶ አዲስ አበባ ውስጥ በማድረግ በፈጠረው ፖለቲካዊ ሴራ ነው ችግሩ የቀጠለው ብለዋል። የኢትዮጵያ አስተዳደራዊ መዋቅር አዲስ መንግስት በመጣ ቁጥር እየፈረሰ መሰራቱና ቋሚ ቅርጽ እንዳይኖረው መደረጉም ለአጭበርባሪ አምባገነን ባለስልጣናት ህዝብን አጋጭቶ ስልጣን ላይ የመኖር ሴራ ተላልፈን እንድንሰጥ ተደርገናል ሲሉ ዜጎች ድርጊቱን ይነቅፋሉ።
ነጋዴዎች በተጣለባቸው የተጋነነ ግብር ምክንያት ስራቸው አደጋ ውስጥ መውደቁን ለጃኖ ቅማንት ሚዲያ ተናገሩ። መንግስት በነጋዴው ማህበረሰብ ላይ የሚጥለውን ያልተመጣጠነ ግብር ተከትሎ በርካታ ነጋዴዎች ከገበያው ስርዓት ለመውጣት እየተገደዱ እንደሆነ ተገልጿል። ከሰሞኑ በንግድ የሚያተርፉት የገንዘብ መጠንና መንግስት የጣለባቸው ያልተመጣጠነ ግብር ያበሳጫቸው በጎጃም የተለያዩ የንግድ ስራዎች ላይ የተሰማሩ ነጋዴዎች የተቃውሞ ሰልፎችን ሲያደርጉ መሰንበታቸው ይታወቃል። ይህን ቅሬታ አስመልክቶ ጃኖ ቅማንት ሚዲያ ከጎንደር ከተማ ከላይ አርማጮ፣ ትክል ድንጋይና ከጭልጋ ይከል ከተማ ያነጋገራቸው በተለያዩ የንግድ ስራዎች ላይ የተሰማሩ የመረጃ ምንጮቻችን መንግስት እንድንከፍል የሚጥልብን ግብርና የምናገኘው ገቢ በፍጹም ስለማይጣጣም ከገበያው ለመውጣት እየተገደድን ነው ሲሉ ተናግረዋል። ትንንሽ ሱቆች ሳይቀሩ ከያዙት አጠቃላይ ንብረት በላይ በመቶ ሺዎች የሚቆጠር ግብር እየተጣለባቸው ነው ያሉን አንዳንድ ስማቸው እንዳይጠቀስ የፈለጉ የይከል ከተማ ምንጮቻችን ለሚመለከተው አካል ቅሬታ ስናቀርብ እንኳ ጆሮ ሰጥቶ የሚያዳምጠን የለም፣ ካልፈለግ ትታሰራለህ፣ አለበለዚያ የስራ ቦታ ይታሸጋል የሚል ምላሽ እንደሚሰጧቸው ተናግረዋል። መንግስት በነጋዴው ማህበረሰብ ላይ የሚጥለው ግብር አካባቢው ላይ ያለውን የጸጥታ ሁኔታ፣ የኑሮ ውድነት፣ የትራንስፖርት ችግር፣ የመብራትና የውሃ እጦት ግምት ውስጥ ማስገባት ነበረበት ያሉን አስተያየት ሰጪዎች በነጋዴው ማህበረሰብ ላይ እየተጣለ ያለው የተጋነነ ግብርና እየተፈጸመ ያለው ኢኮኖሚያዊ ጫና ሆን ተብሎ አካባቢውን በኢኮኖሚ ለማድቀቅና ነጋዴውን ማህበረሰብ ከገበያው ስርዓት ለማስወጣት ታቅዶ እየተሰራ ይመስላል ሲሉ በቀጥታ የቅማንት ህዝብ ከሚያነሳው የመብት ጥያቄ ጋር አያይዘውታል። በተመሳሳይ ከትክል ድንጋይ፣ ከወለቃ፣ ከአርባባና ከጎንደር ከተማ ያነጋገርናቸው የመረጃ ምንጮቻችን በነጋዴው ማህበረሰብ ላይ በየዓመቱ የሚጣለው ግብር እየተጋነነ መምጣቱንና አብዛኛው ነጋዴ ተስፋ ቆርጦ ስራውን በማቆም ሌሎች አማራጮችን እየፈለገ መሆኑን ተናግረዋል። አሁን ላይ ነጋዴው ማህበረሰብ ከሚጣልበት ገቢውን ያላገናዘበ ግብር በተጨማሪ የመከላከያ ድጋፍ፣ የኮሪደር ልማት መዋጮም፣ የፓርቲ ክፍያ፣ የሰላም አስከባሪና የሚሊሻ ደንብ ልብስና ቀለብ ወዘተ እየተባለ በመንግስት የሚሰበሰበው ህጋዊ ያልሆነና ያለደረሰኝ የሚዘረፍ ገንዘብ አሁን ካለ ኑሮ መቃወስ ጋር ተዳምሮ ህይወቱን መስቀልቅል ውስጥ እንደከተተው አብዛኛው ህዝብ ይስማማበታል። ከዚህ ጋር በተገናኘ መረጃ የሰጠን ሌላው የጎንደር ከተማ ምንጫችን የግብር አጣጣል ሂደቱ ወጥነት የጎደለውና ዘር ተኮር የሚመስል መልክ እንዳለው ጠቁሞም ለስርዓቱ ቅርብ የሆኑ አንዳንድ ግለሰቦችና ከባለስልጣናት ጋር በጥቅም የተሳሰሩ ውስን ነጋዴዎች ከፍተኛ ግብር ቢጣልባቸውም ከህግ አግባብ ውጭ በመሄድ የግብር ቅናሽ እንደሚደረግላቸውና ይህን ጉዳይ ቁጥሩ ቀላል የማይባል የማህበረሰብ ክፍል እንደሚያውቅ፣ ነገር ግን ህግ ባለመኖሩ ምንም ማድረግ እንደማይችል ለጃኖ ቅማንት ሚዲያ ተናግሯል። ባለፉት በርካታ ዓመታት የቅማንት ህዝብ ያነሳውን የመብት ጥያቄ ይደግፋሉ የተባሉ ቁጥራቸው ቀላል የማይባል በሆቴልና በሌሎች የንግድ ስራዎች ላይ የተሰማሩ የማህበረሰብ ክፍሎች በተጠናና በታቀደ መንገድ በሚጣልባቸው የተጋነነ ግብር፣ የተጠቃሚ ክልከላና ማሸማቀቅ ከገበያ ስርዓቱ እንዲገለሉ የተደረጉ ሲሆን የአንዳንዶችን ደግሞ ሆን ተብሎ የንግድ ድርጅቶቻቸው እንዲዘረፉና እንዲወድሙ ተደርጎባቸዋል። የተወሰኑት ደግሞ ቅማንትነታቸው እንደ ወንጀል ተቆጥሮ እስር ቤት እንዲወርዱ ተደርገዋል።